እንደምሰነበታችሁ ተመልካቾቻችን የሶስቱ መላእክት መልእክት በሚል ርዕስ ስናደርገው የነበረው ውይይታችንን ዛሬም በድጋሚ በፊታችሁ ይዘን ቀርበናል። ከባለፈው ሳምንት የቀጠለው ውይይታችንን ዛሬ እናደርጋለን እና ባለፈው እንደምታስታውሱት የሁለተኛው መልአክ መልእክትን እየተወያየን ነበረ የቆየነው እና የተወሰኑ ሐሳቦችን አንስተን ነበር። እንደምታስታውሱት ምንድነው የሁለተኛው መልአክ መልእክት? ባቢሎን ማናት? ወደቀች ሲባል ምን ማለት ነው እያለን ያነሳን ተወያይተን ነበርና ዛሬ የቀሩትን ጥቂት ሐሳቦች እንደገና በፊታችሁ እንወያያለን። ዛሬ ለውይይታችን አብረውን የሚገኙትን ተወያዮችን በፊታችሁ አስተዋውቃችኋለሁ። በቀኝ ጀምራለሁ። ፓስተር ዶክተር ተመስገን ቡልቲ አጠገባችን ይገኛሉ። እንደገና ፓስተር ተስፋዬ እንዲሁም ደግሞ ፓስተር ዶክተር አይጠገብ ብርሃኑ በመሃላችን ይገኛሉ። እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞ እንዲህ አይነቱን የውይይት እድል ስለሰጠን ውይይታችንን ከመጀመራችን በፊት ጸሎት አድርገን እንጀምራለን። እንጸልይ። በሰማይ ያለ ቅዱስና መልካም አባታችን እናመሰግናለን። ደግሞ ዛሬ ሌላ እድል አዘጋጅተህ በፊትህ ቃልን ከፍተን እንድንወያይ እድል ስለሰጠን ተመስገን። ደግሞ በውይይታችን እንድትገኝ አንተ እንድታስተምረን እንጠይቃለን። በሁሉም ነገር አንተ ክበር፣ በክርስቶስ በልጅ ስም ስትል አሜን። እንግዲህ ባለፈው ስንወያይ እንደነበረው አንድ ሐሳብ ልናነሳው የሚገባን ከዚህ ከሁለተኛው መልአክ መልእክት አንፃር ጥቅሱ ላይ ስናነብ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ነው የሚለው ሁለተኛው መልአክ ነው። ስለዚህ እንግዲህ መንፈሳዊዋ ባቢሎንስ እንዴት ነው አወዳደቋ የሚሆነው? ወይም ደግሞ እንግዲህ ያነበብን ያለነው ወይም ያጠናን ያለነው የሶስቱ መላእክት መልእክትን ነው። ባለፉትም ውይይታችን እንደተስማማኑ ሶስቱም መልአኮች የሚሰብኩት አንድ ወንጌል ነው ብለናል። ግን ከተለያየ አውድ አንፃር ምንድነው ታዲያ ከወንጌል ጋር ያገናኘውና እዚህ ጋር ሊጠቀስ የቻለው ምክንያት? መንፈሳዊ እይታው ምን ይመስላል? የዚህ የባቢሎን ውድቀት የሚለውን አንዳችሁ ሐሳብ ትሰጡ። እሺ፣ ትንሽ ሐሳብ ልስጥና ለፓስተር ድሉን ሰጣለሁ። በምን ወደቀች የሚለው ምክንያቱን ሳይሆን ወደቀች የሚለውን ሐሳብ በተመለከተ ማለት ነው። አንዳንዶች ወደ መንፈሳዊ ባቢሎን ስንመጣ አንዳንዶች የሮም ከተማ መቃጠል ነው ብለው ሐሳብ የሚሰጡ አሉ። መውደቋ ማለት ሮም ከተማ መቃጠሏ ነው የሚለውን ሐሳብ የሚሰጡ አሉ። ይሄ እንዳልሆነ ግን የምንረዳበት ምክንያት ባቢሎን ባቢሎን ከወደቀች በኋላ ሮምም መኖር መቀጠሏን እንዳንድ እንትን እናየዋለን። ለምንድነው መጽሐፍ ቅዱስ ሲናገር ባቢሎን ወደቀች ከሷ ውጡ ስለሚል ማለት ነው። ከሷ ውጡ፣ ወድቃለች። ስለዚህ እሷ ከወደቀች በኋላ የሚቀጥል ነገር አለ ማለት ነው። ከሷ ውጡ ካለ የሚቀጥል ነገር አለ ማለት ነው። ስለዚህ የሮም መቃጠል ማይሆንበት ምክንያት በዚህ ነው። ምንድነው ወደቀች የሚለውን ሐሳብ መንፈሳዊን በተመለከተ ታላቁ ተጋድሎ ከሚል መጽሐፍ ገጽ 330 ላይ እንደዚህ የሚል አለ። በዮሐንስ 14 የባቢሎን መውደቅ የተነገረው በአንድ ወቅት ንጹሐን የነበሩ በኋላ ግን ምግባረ ብልሹዎች የሆኑ ሃይማኖታውያን አካላትን ማመልከቱ ነው። ስለዚህ የሮም ቤተክርስቲያን ብቻ የጠቀሰ ሊሆን አይችልም። ያቺ ቤተክርስቲያን ለያሌ ዓመታት በውድቀት ሁኔታ ላይ ቆይታለችና ወደቀች የሚለው ሐሳብ ባቢሎን ወደቀች የሚለው ሐሳብ ቶታሊ ከእግዚአብሔር ቃል ራቀች፣ ምግባረ ብልሹ ሆነች። ስለ መንፈሳዊ ስናነሳ ማለት ነው። ምግባረ ብልሹ ሆነች፣ ከእግዚአብሔር ሐሳብ ራቀች፣ ከመጽሐፍ ቅዱስ የሚቃረን ትምህርትን ተቀብላ ከእግዚአብሔርና ከቃሉ ቶታሊ ወጥታ ራቀች የሚለውን ሐሳብ ለመጥቀስ ነው። ወይም ደግሞ ለሰይጣን ሐሳብ ተገዛች የሚለውን ሐሳብ ለመጥቀስ እንደሆነ ነው። እንግዲህ እኔ ከዚህ ጽሑፍ ሐሳብ ምረዳው። እሺ፣ እንግዲህ ቅድም እንደተነጋገርነው በአንደኛው ክፍለ ዘመን የነበሩ ክርስቲያኖችም አይሁዶችም
ባቢሎን ብለው የሚጠሩት ሮምን እንደነበረ ነው እና በኋላ ክርስትና በጣም እያደገ እየሰፋ ሄደ እና በዓለም በሙሉ ማለት በዛን ጊዜ ሰብአዊ ዘር ይኖርበት በነበረው ሁሉ ተሰበከ። የክርስትና እድገት በጣም ከባድ ነበር። ክርስትና እድገት በጣም ከባድ ነበር። ማንም ሊቆጣጠረው እስከማይችል ደረጃ ነው የደረሰው እና ይሄንን በተመለከተ እንግዲህ ሰይጣን የወሰደው እርምጃ የመጀመሪያው ሲቪል ፓወርን መጠቀም ማለት ምንድነው? ስጋዊ ኃይልን ይሄ የፖለቲካ ኃይልን መጠቀም ነው። የፖለቲካ ኃይልን በመጠቀም እንግዲህ ከነኔሮ ጀምሮ ክርስትናን ለማጥፋት በጣም ከፍተኛ ጥረት ተደረገ። ከፍተኛ ጥረት በሚደረግበት ጊዜ በዛን ጊዜ ክርስትና እንዲያው ምን ሆነ? በዛ አንደኛ ማነው ቆላስይስ ምዕራፍ 1 ቁጥር 23 ላይ ጳውሎስ ይህ የመንግስት ወንጌል ከሰማይ በታች ባለች ሀገር ሁሉ የተሰበከች ናት ይላል። እንደገና ሐዋርያት ሥራ ምዕራፍ 17 ላይ ስንሄድም ምን አሏቸው ይላል ቁጥር 6 ላይ እነዚህ ዓለምን የሚገለብጡ አውደዚህ መጥቷል። ክርስትና ዓለምን በቃ አብሶሉትሊ ግልብጡት ነው። እንግዲህ ይሄ የሆነው በምንድነው? ቤተክርስቲያንን መስራት አይችሉም። በዛን ጊዜ ህገወጥ እምነት ስለሆነ ቤተክርስቲያንን መስራት አይችሉም እና በትናንሽ ቡድን በቤት ውስጥ ነው የተጀመረው። ያ በቤት ውስጥ የተጀመረው ግን እየሰፋ ውስጥ ለውስጥ ሄዶ ዓለምን ምን አደረገው? ገለባበጠ። ስለዚህ ሰይጣን ምን አደረገ? በማሳደድ በኃይል ምንም ዓላማውን ማሳካት እንደማይችል ገባው። ስለዚህ በምንድነው ዓላማውን ማሳካት የሚችለው? በሌላ መንገድ ነው። እዚህ ማን መጣ? ቆስጠንጢኖስ መጣ። በመጣበት ጊዜ የለም በፍጹም ክርስቲያኖች መሳደብ የለባቸውም ብሎ ክርስትና እንዲያውም ኦፊሻል እምነት ተደረገ። ኦፊሻል እምነት ከተደረገ በኋላ የሮም ኦፊሻል እምነት ከተደረገ በኋላ አሁን የተደረገው ነገር ነው እዚህ ላይ ባቢሎን እንዴት እንደመጣ የሚገልጸን። ከዚያ በኋላ ክርስትናን ተቀበሉ። ነገር ግን ክርስትናን ከተቀበሉ በኋላ ከፓጋኒዝም በርካታ ነገሮችን ወደ ክርስትና ምን ማድረግ ጀመሩ? ማስገባት ጀመሩ። በዚያን ጊዜ ክርስትና ምን እየሆነ መጣ? እየተበረዘ መጣ። እውነተኛውን ወንጌል የያዙ ሰዎች አሁንም ምን ሆኑ? አሁንም መሳደድ ቀጠሉ። በማን ስም? በክርስትና ስም። በፊት በፖለቲካ ነው መንግስትን እነዚህ ያወጣውን የማይቀበሉ። አሁን ግን ቤተክርስቲያንን የሚቃወሙ ተብለው በቤተክርስቲያን ተቃውሞ ስም በማን መሳደድ ጀመሩ? በቤተክርስቲያን መሳደድ ጀመሩ። ያ ቤተክርስቲያን ግን ምን ስለሆነ ነው እነዚህኞቹ እውነተኛ የእግዚአብሔር ልጆች የተቃወሙት? ከአሕዛብ ብዙ ነገሮችን በጣም ብዙ አስተምሮዎችን ምን እያደረጉ አመጡ? ወደ ቤተክርስቲያን አመጡ። ለምሳሌ የነፍስ አትሞት። ይሄ ከግሪክ ፍልስፍና ያመጣ። ምክንያቱም መጽሐፍ ቅዱስ ዘፍጥረት ምዕራፍ 2:7 ላይ ምንድነው የሚለው? እግዚአብሔርም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለው፣ ሰውም ሕይወት ያለበት ፍጥረት ሆነ ነው። አሁን ግን ምን የሚባል መጣ? አትሞትም። ይሄ ከግሪክ ፍልስፍና የመጣ እንጂ መጽሐፍ ቅዱስ አስተምሮ አይደለም። እና መጽሐፍ ቅዱስ እንደዛ አይደለም ይላል። ያንን ይዘው አሁን ሌሎችንም ጨምረው ምን ማድረግ ጀመሩ? ይሄንን እምነት የማይቀበሉትን ማሳደድ ጀመሩ። ይሄ ብቻ አይደለም። ባቢሎን ወደቀች ሲል እዚህ ላይ ዋና የውድቀቷ ምክንያት የሆነው ምንድነው? እና ይሄ ሃይማኖታዊ ተቋም ነው። ባቢሎን የሚባለው ምንድነው? እውነትንና ሐሰትን አደባልቆ ነው ያዘው። ድብልቅልቅ ቅድም ስንነጋገር የተደባለቀ ነው። በዕብራይስጥ ባላል ከሚለው ነው የመጣው። ባቢሎን ማለት ድብልቅልቅ ማለት ኮንፊውዥን ማለት ነው። የተደባለቀ ነው። ምንድነው? እውነትንና ሐሰትን ያደባለቀ። አሁን እንግዲህ ባቢሎን በሁለት ምክንያት ነው የወደቀችው። እቺ በዛን ጊዜ የተነሳው ሃይማኖታዊ ተቋም የወደቀው በሁለት ምክንያት ነው።
የመጀመሪያው ምንድነው? የመጀመሪያ ወደቀበት አንደኛው ነጥብ የመጀመሪያው መልአክ መልእክት አለመቀበል። የመጀመሪያው መልአክ መልእክት ምንድነው? የዘላለም ወንጌል ነው። ያ ወንጌል የዘላለሙ ወንጌል፣ ልብ አድርጉ፣ የዘላለሙ ወንጌል መጀመሪያ የተሰበከው የት ነው? ኤደን ገነት ውስጥ ነው የተሰበከው። ሰባኪው ማን ነው? እግዚአብሔር ራሱ ነው የሰበከው። እግዚአብሔር ምንድነው ያለው? መዳን በማን? በክርስቶስ ብቻ ነው። ሌላ የመዳን መንገድ የለም። ጽድቅ የሚገኘው በእምነት ነው። እና ያ አስተምህሮ በኤደን ገነት የተሰበከው አስተምህሮ በዘመናት ሁሉ ቀጥሏል። ለምሳሌ በቤተ መቅደስም ተሰብኳል። ለረጅም ዘመን ሰዎች በጊዜው ሲመጡ ምን እያሉ ነው እምንድነው? የሴቲቱ ዘር ተብሎ በዘፍጥረት 3:15 በራሱ በእግዚአብሔር በተጠቀሰው በመሲሁ ወደዚህ ምድር መጥቶ በሚከፍለው መስዋዕትነት ጽድቅን እናገኛለን። የጽድቃችን ምንጭ ማን ነው? መሲሁ ነው ብለው በመሲሁ ላይ ያላቸውን እምነትና ተስፋ እየገለጹ ነው እና አሁን ያንን ነቢያትም ደገሙት። እግዚአብሔር ራሱ ሰበከ፣ በቤተ መቅደሱ ሰበክ ነበረ፣ ነቢያትም ሰበኩ። በተለይ ኢሳይያስ የአዲስ ኪዳን ወንጌል ነው፣ የብሉይ ኪዳን ወንጌል ነው የሚባለው። ኢሳይያስ የብሉይ ኪዳን ወንጌል ነው የሚባለው። ስለ መሲሁ በጣም ብዙ መዝሙር ዳዊት በጣም ስለ መሲሁ በጣም ብዙ ነገር የተናገረ እሱ ነው። እየተሰበከ ነው የቀጠለው። ነቢያቶችም ምንድነው? የድነታችን ተስፋ ክርስቶስ ነው። መዳን በክርስቶስ በማመን በጸጋው ጽድቅ የሚገኘው በዛ ነው እያሉ ሲሰብኩ ኖሩና ከዛም በኋላ ሐዋርያትም ደግሞ ሰበኩ አይደለም? ጳውሎስ በሮሜ ምዕራፍ 3 ቁጥር 23 እና 24 ላይ ምንድን ነው? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን በጸጋው ጽድቅ ክርስቶስ የሚሰጠን የነጻ ስጦታ በእምነት የምንቀበለው እንደሆነ አስተማሩ። እንግዲህ ከኤደን ገነት ጀምሮ እስከ ሐዋርያ ዘመን ድረስ ይሄ ምን ተደረገ? ተሰበከ። ከዛ በኋላ ግን አሁን በዚህ ጊዜ ለውጥ መጣ። በባቢሎን ጊዜ ለውጥ መጣ። ጽድቅ የሚገኘው በምንድን ነው? በስራ ነው። ይሄንን በማድረግህ ጽድቅ ታገኛለህ። ይሄንን በማድረግህ ጽድቅ ታገኛለህ። ወደዚህ ቦታ ሄደህ እንትን ያደረክ እንደሆነ ሃይማኖታዊ ጉዞ ያደረክ እንደሆነ ጽድቅ ይጻፍልሃል፣ ታገኛለህ። እንዲህ ያለ ስጦታ የሰጠህ እንደሆነ ታገኛለህ። እንዲህ ያደረክ እንደሆነ ታገኛለህ። በራስ ስራ አሁን የዚች የባቢሎን ትልቁ ውድቀት ጽድቅ የሚገኘው በራስ ነው። ይሄ እንግዲህ ቅድም ያነሳ ነው። ቅድም ፓስተር ተስፋዬም በደንብ አድርጎ አብራሯታል። እነ ናምሩድ ምንድነው ራሳቸው መፍትሄ የሚገኘው በማን ነው? በራስ ነው። እኛ ነን፣ እግዚአብሔር አይደለም። መፍትሄ የሚሰጠን እግዚአብሔር አይደለም። እግዚአብሔር መፍትሄ አያመጣም። እግዚአብሔር ምንድነው የሚያመጣው? ማጥፋት ነው። አባቶቻችን አጥፍቷል። ስለዚህ እግዚአብሔር የሚያውቀው ማጥፋት ነው። እግዚአብሔርን አትመን፣ እግዚአብሔርን የሚለውን አትቀበል። ለራስህ መዳንን ፈልግ። ስለዚህ እንደዚህ ነው። እንዲህ አደርግ፣ ምን እናደርግ? ለመዳን ምን እናደርግ? የራሳቸውን ስራ ግን ብንስራ። አሁንም ደግሞ ይሄን ብታደርግ፣ እንዲህ ብታደርግ፣ ይሄን ብትሰራ፣ ይሄን ብታደርግ ጽድቅን ታገኛለህ። አዎ መልካም ስራ ቦታ አለው። ነገር ግን ስራ የጽድቅ ማግኛ መንገድ ግን አይደለም። እና እነዚህን ሁለቱን ነገሮች በደንብ አድርጎ ማወቅ ያስፈልጋል። ስለዚህ ይሄ ነው አንደኛው የመጀመሪያው። ሁለተኛው ደግሞ የውድቀቷ ምክንያት ምንድን ነበረ? ቁጥር 7 ስናነብ የመጀመሪያውን መልአክ የፍርዱ ሰዓት ደርሷል ነው የሚለው አይደለም? አዎ ፍርድ እንዳለ ነው የመጀመሪያው ማስጠንቀቂያ ነበረና አሁን ፍርዱ የሚፈርደው ማን ነው? እግዚአብሔር ነው። እግዚአብሔር በሚፈርደው በምንድን ነው? በሕጉ ነው። እግዚአብሔር የሚፈርደው በሕጉ ነው። እና አሁን ግን ባቢሎን ምንድነው የምታስተምረው? አንዳንድ ሕጎች እግዚአብሔርን በተለይ በጣም አድርገው ማንነቱን ስልጣኑን የሚገልጽ ሕግ ምን እንዲሆን አለ? በፍጹም ይሄ አያስፈልግም። አሁን እውቀቷ እዛ ላይ ነው ያለው።
ምክንያቱም አራተኛው ትእዛዝ ሲቀየር ሲሻር ወይም ሲተካ የእግዚአብሔር ፈጣሪነቱ እዛ ውስጥ ይጠፋል። ምክንያቱም እዛ ላይ ብቻ ነው የእግዚአብሔርን ፈጣሪነት የምናገኘው እና አሁን ይሄ ነው እንግዲህ የባቢሎን ውድቀት አንደኛ የመዳንን ትክክለኛ መንገድ አጣመመች፣ ሁለተኛ ደግሞ የእግዚአብሔርን ማንነት የሚገልጸውን ሕግ ቀየረች። በእነዚህ ምክንያቶች ምን ሆነች? ወደቀች። የመውደቋ ምክንያቶች እነዚህ ናቸው። በጣም እግዚአብሔር ይስጥልን። ጥሩ ሀሳቦች ናቸው። ባነሳው ላይ ምናልባት እንግዲህ የመውደቋን ምክንያት በተመለከተ ጥሩ ያነሳ ስለነበር መጽሐፍ ቅዱስ ደግሞ የሚናገረውም አለ በግልጽ የሚናገረው የዝሙቷን ቁጣ ወይን ጠጅ ያጠጣች ስለሚል ማለት ነው። አንዱ የመውደቋ ምክንያት ይሄ ነው፣ የዝሙቷን ቁጣ ወይን ጠጅ ማጠጣቷ። ስለዚህ ይሄ ወይን ጠጁ አሁን የተነገሩ የተለያዩ የስህተት አስተምሮች ናቸው። እነዚህን አስተምሮች ማቅረቧ ነው። አጠጣች ነው የሚለው እና ይሄ ማጠጣቷ ፎርስፉልም እንደሆነ ነው የሚያሳየው። እሷ ነች ያጠጣች። ሶስተኛው መልእክት ላይ በተለይ የሶስተኛው መልአክ መልእክት ላይ ስንደርስ እነዚህ ሀሳቦች በጣም የበለጠ ይነሳሉ። እዛ ላይ እውነት ነው እነዚህ ሀሳቦችን በደንብ አንስተን እንወያይባቸዋለን። መውደቅ የሚለውን ግን በጣም በበቂ በጣም አብራርታችኋልና በጣም ጥሩ ሀሳብ ነው። ምክንያቱም ወደቀች ትልቁ ምክንያት ቅድም እንዳየነው ባቢሎን የመነሻዋም እንግዲህ ባቢሎን የሚለውን ሀሳብ ራሱ ሲነሳ ገና ከዘፍጥረት ጀምሮ ሲነሳ የነበረው እኔነት አይደለ? ራስን ከፍ ማድረግ፣ መቆጣጠር፣ በእግዚአብሔር ቦታ ራስን መተካት አይነት ሀሳብ ነው እና ያቺ ትልቅ የተባለችው እንግዲህ በዳንኤልም ላይ ቅድም ፓስተር እንዳነሳው ትልቅ የነበረችው ባቢሎን ወድቃለች። ምን በማለት እኔ ባለች ጊዜ ልክ መልአኩ ምን አለ? ያው ቁረጡት አለ አይደለ? ልክ በራእዩ እንዳየው ልክ በህልሙ ላይ እንዳየው የናቡከደነጾር ምዕራፍ 4 ላይ ዳንኤል ላይ እንዳየነው ማለት ነውና ያ ትእዛዝ በሚወጣበት ጊዜ ያ ውድቀት መጣ ማለት ነውና አሁንም ያቺ ትልቅ የነበረችው ባቢሎን ከወደቀች ከእግዚአብሔር የደህንነት መንገድ ውጪ ሄዶ ራስን ለማዳን በራስ መንገድ ለመዳን የሚደረግ ጥረት ይወድቃል ማለት ነው፣ ልክ ባቢሎን እንደወደቀችው። ስለዚህ መንፈሳዊ እይታው ስናየው ሞር ይሄኛውን እየመሰለ ይሄዳል ማለት ነውና ዛሬ ራሴን አድናለሁ፣ ራሴ በራሴ መንገድ እግዚአብሔር ብዙ አያስፈልገኝም፣ በቃ የሆነውን ዕዳ ከፍሎልኛል፣ የቀረውን ግን ራሴ ልክፈልም ራሱ ወደ ውድቀት ይመራል ማለት ነውና ስናጠቃለው ትንሽ እንደዚህ ሀሳቦችን የሚሰጥ ይመስላልና ተጨምሩበታላችሁ። የመጨረሻውን ሀሳብ ብቻ እናንሳና ከጊዜ አንፃር እንግዲህ እንዲህ አይነቱ አስተሳሰብ እንደ ትምህርት አድርጋ የምታስተምር ቤተክርስቲያን አለች አይደል? የቦታው አሉ እንግዲህ ብዙ ቤተክርስቲያን። እውነትንም ደግሞ ብቻ የምታስተምር ቤተክርስቲያን ደግሞ አለች። እንደ ግለሰብ ግን ስናይ እንዲህ አይነቱን እውነተኛውን ወንጌል እየሰበከች ያለ ጽድቅን በእምነት ማለት ነው ሰው የሚድነው እግዚአብሔር ባዘጋጀው በዘላለማዊ ወንጌል ነው ብላ የምታስተምር ቤተክርስቲያን አለች። እዛ ውስጥ እያለ አንድ ሰው በባቢሎን ትምህርት ውስጥ ወይም በባቢሎን አስተሳሰብ ሊሆን ይችላል ወይ አንድ ሰው እንደ ግለሰብ የሚለውን ሀሳብ እና ይሄ ደግሞ ከምን ሊመጣ ይችላል? ከዛስ ደግሞ ለመጠበቅ መፍትሄው ምንድን ነው? ምክንያቱም አሁን ትልቁ ችግር በጎራ አይነት አስተሳሰብ ስለምናስብ በጥሩ ቤተክርስቲያን ውስጥ ካለው እኔ በቃ ሴፍ ነኝ ብለን እናስባለን። ግን ይሄ ሞር የግል ጉዳይ እንደሆነ ማስተዋል ስላለብን ማለት ነውና እንደ ግል እውነትም ብታስተምር የምናምንበት የምንከተለው ቤተክርስቲያን ውስጥ ብንሆንም በግላችን የባቢሎን ያልናትን አይነት አስተሳሰብ ውስጥ እንደ ግል ልንሆን እንችላለን ወይ? ከዛስ እንዴት መጠበቅ እንችላለን? ምን ሲወስ ምንድነው የሚለውን ጥቂት ጊዜ ነው ያለን። አጭር ሀሳብ እንድትሰጥ ጋብዛችሁ። እንግዲህ ምንድነው እውነተኛ ቤተክርስቲያን አለ፣ ሐሰተኛ ቤተክርስቲያን አለ። እውነተኛ አስተምሮ አለ፣ ሐሰተኛ አስተምሮ አለ። አንድ ሰው በእውነተኛ ቤተክርስቲያን ውስጥ መቀመጡ በራሱ ብቻውን የመንግስተ ሰማይ መግቢያ ቪዛ አይደለም። እግዚአብሔር እውነትን ይገልጽልናል። እውነት እያደገ የሚሄድ ነገር ነው፣ ስታቲክ አይደለም፣ ፕሮግረሲቭ ነው እና እግዚአብሔር መጽሐፍ ቅዱስንም እኮ እግዚአብሔር እንደዛ ቢሆን ነው አንድ ጊዜ ሰጥቶ ይገላገል ነበር።
እንደዛ አይሆንም። ምክንያቱም ኃጢአት ያበላሸው ነገር ስላለ በምንድነው ቀስ በቀስ እያደገ ነው። ክርስትናም እያደገ ነው የሚሄደው። የሚያድገው የእግዚአብሔርን ቃል ስናጠና፣ በጸሎት የእግዚአብሔርን ቃል ስናጠና ስንመረምር ነው። የእግዚአብሔርን ቃል ጥናት በዚህ ምድር የሚያልቅ አይደለም። አንድ ሰው የእግዚአብሔርን ቃል አጥንቼ ጨርሻለሁ በቃ ጠቅያ ብሎ የሚለው ነገር አለ። ባጠና ነው ቁጥር አዲስ እውነት እናገኛለን። ባጠና ነው ቁጥር አዲስ እውነት እናገኛለን። ስለዚህ ያንን የእግዚአብሔር ቃል ማጥናታችን ስናቆም በቃ ያኔ እንሞታለን። ክርስትናችን ይሞታል። ስለዚህ ያ ቀደም ብለን ያገኘነው ያወቅነው ነገር ብቻውን በራሱ ሙሉ ሆኖ በእግዚአብሔር ዘንድ ተቀባይነት ይበቃኛል ነው። በቃ ይበቃኛል እኮ ነው። አሁን ትልቁ ችግር ባቢሎንም እኮ የራሴ ይበቃኛል የሚባለው ነገር እሱ አንድን ሰው በእግዚአብሔር መንግስት ከእግዚአብሔር መንግስት ውጭ ሊያደርገው የሚችል ነገር ነው። ስለዚህ በእውነተኛው ቤተክርስቲያን መቀመጥ በራሱ ብቻውን ምንም ዋስትና የለው። ስለዚህ ምንድን ነው የምናደርገው? እያጠናን እያደግን ይሄዳል። በሌላም ደግሞ ለምሳሌ በእውነተኛ ቤተክርስቲያን ውስጥ ላይሆን ይችላል። አንድ ሰው ግን በተቀበለው እውነት ይኖራል። ስለዚህ በተቀበለው እውነት ሲኖር እግዚአብሔር ምን እያደረገው ይሄዳል? በእውቀት እያሳደገው ነው የሚሄደው እና እያሳደገው ሲሄድ እውነቱን ሲያውቅ ምንድን ነው የሚያደርገው? እውነተኛውን ቤተክርስቲያን መጨረሻ ላይ ሄዶ መጨረሻ ላይ ይከላከላል። ያ ወዴት ይወስድናል ያልሽ እንደሆነ ዮሐንስ ምዕራፍ 10:16 ላይ የእግዚአብሔር መንጋ አንድ ወደ መሆን ይወስዳል። ስለዚህ በእውነተኛዋ ቤተክርስቲያን ላይ ሆነን በየዕለቱ የመዳንን ወንጌል እያጠናን በእውቀት ማናደግ ከሆነ እኛም ሳናውቀው የሐሰት አስተምሮን እድል በጣም የሰፋ ነው። ከዛ ለመጠበቅ የእግዚአብሔርን ቃል ሁልጊዜ ማጥናት ሴፍ ነው። እስክንሞት ድረስ ወይም ክርስቶስ እስከሚመጣ ድረስ በመንፈሳዊ እውቀት ማደግ፣ አለበለዚያ ሐሰትን ሰምዌር መቀበላችን አይቀርም። ስተር ጨምሩት ካለ በአንደኛ ዮሐንስ 2:19 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ጋር አልነበሩም። ከኛ ጋር የነበሩ ቢሆን ከኛ ጋር አልነበሩም፣ ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። ስለዚህ እነዚህ የነበሩ ናቸው፣ ኖሩ እንጂ አብሮ አልነበሩም። ስለዚህ ሰው ኖሮ አብሮ ላይሆን ይችላል። በእውነተኛው ቤተክርስቲያን ውስጥ አለሁ እያለ ግን ላይኖር ይችላል። በኋላ ላይ መውጣቱ አይቀርም። በሌላም ቦታ ደግሞ በእውነተኛው ቤተክርስቲያን ውስጥ ሳይሆን ግን እየኖረ ያለ ሊኖር ይችላል። ያ ደግሞ ወደ እውነተኛው መቀላቀሉ አሁን ፓስተር እንዳለው አይቀርም። እንደ ምሳሌ ይሁዳንም እኮ መውሰድ እንችላለን። ከደቀ መዛሙርት ጋር ነበር ግን አልነበረም። ስለዚህም መጨረሻ ላይ የገጠመው ነገር ከመለየት ነው የገጠመው ነገር፣ መውጣት ነው መጥፋትም ነው የገጠመው ነገር። ይሁዳንና የአኗኗሩ ሲኖር የነበረበት ምክንያት ሌላ ነበር። ይህንን የክርስቶስን የጽድቅ ነገር ገብቶት አይደለም ይኖር የነበረው፣ ሌላ ምክንያት ስለነበረው ኖር እንጂ እዛ ውስጥ አልነበረም ማለት እንችላለን። ስለዚህ እንደዚህ አይነት ነገር ሊያጋጥም ይችላል። ሰዎች በተለያየ ምክንያት ሊኖሩ ይችላሉ፣ ግን ከዛ ወገን ሳይሆኑ ሊኖሩ ይችላሉ እና መጨረሻ ላይ መለየትና መውጣት፣ ከእውነት መራቅ ያጋጥማቸዋል። ሌሎች ደግሞ ከእውነት ውስጥ ያልሆኑ ግን እውነትን የሚናፍቁ የሚፈልጉ ጌታ እንደተናገረው ወደ መንጋው ደግሞ የሚመጡበት ሁኔታ አለና አለ ለማለት ነው። ስለዚህ ሁለት ነገር አለ። አንድ በግላችን ከተረዳን በኋላ እያጠናን ካልቆየን ወደዛ የሚሄድ እድል አለ ማለት ነው። ያንን እውነት ወደ መቋቋም እንዳይለውጠን ወይ በህይወታችን ተጽዕኖ እንዳይኖረው ይሆናል ማለት ነው። ሌላው ደግሞ ምንም ብንቀላቀልም በዛ እውነተኛ ቤተክርስቲያን ውስጥ ብንሆን መጀመሪያውኑ ከልባችን አልመጣንም ማለት ነውና በሁለቱ ምክንያቶች ሊሆን ይችላል ማለት ነው። ፓስተር ምናልባት እኔ ማለት ነው ስም አይደለም ያድነው፣ ስም አድንም የሆነ ግሩፕ አባል ስለሆንሽ አይደለም። ወንጌል የሰማነው ወንጌል
ካልለወጠን ትራንስፎርም ካላደረግን ክርስቶስን ወደ መምሰል ካላመጣን ስቲል ባቢሎን ውስጥ ነው የምንሆነው። የትም ተጠመቂ፣ የትም ሂጂ፣ የትም እንትን በይ አዩ ትራንስፎርም በክርስቶስ ኢየሱስ ጸጋ። የእግዚአብሔር ጸጋ ከኃጢአት ያድናል፣ ደግሞም በጽድቅም ያኖራል፣ ትራንስፎርም ያደርጋል። እና ይህን ነው ሮሜ ምዕራፍ 12 ላይ ጳውሎስ ቁጥር 2 ላይ እንደሚናገረው መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ተለወጡ፣ መለወጥ ትራንስፎርሜሽን የሚባለው ማለት ተለወጡ፣ ክርስቶስ ኢየሱስን ምሰሉ። ከዚህ በኋላ ይላል ጳውሎስ ገላትያ 5:20 ላይ እኔ አይደለሁም የምኖረው፣ ኦኬ አዎ ክርስቶስ ነው በእኔ የሚኖረው። አሁን የምኖረውንም ህይወት እኔ ሞቻለሁ፣ በቃ ከክርስቶስ ጋር ተሰቅያለሁ ይላል። አንብበው። ከክርስቶስ ጋር የሚገኘው የገላትያ ምዕራፍ 2 ቁጥር 20 ላይ ነው። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የምኖረው ኑሮ ነው። ስለዚህ ክርስትና ማለት እውነት ለመናገር መዳን የምንለው ነገር አንዳንድ ሰዎች ያመንክ ቀን በቃ ድናሃል ከዛ በኋላ ችግር የለም ብሎ የሚያስቧል። ኖ አንድ ጳውሎስ ምን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙት ይላል። ሁለተኛ ቆሜ ያለው የሚል ደግሞ እንዳይወድቅ ይጠንቀቅላል እግዚአብሔር ቃል። በቃ ኢቭን እውነተኛ የሆነ ጊዜ ላይ በቃ ጌታን በትክክል ተቀብለሽ በክርስቶስ የኖርሽ እውነቱ ገብቶሽ በቃ ከዛ በኋላ አልወድቅም የምትዩ ነገር አይደለም። ወደ ባቢሎን መግባት የማትችይበት ምንም ምክንያት የለም። ስለዚህ የእግዚአብሔርን ቃል በጥንቃቄ ማወቅ ግን የእግዚአብሔር መንፈስ በውስጣችን ሲኖር ይሄን በጉልበት የምናደርገው ነገር አይደለም። እውነት ለመናገር እኔ እንዲህ ነኝ ብል አንዱ የመጨረሻ ቤተክርስቲያን ችግሯ ትዕቢት ነው። እንደምታውቁት የላውዶቂያ ትልቁ ችግር ምንድነው? እኔ አለኝ፣ ሁሉም ሞልቶልኛል፣ ምንም አያስፈልገኝም የምትለው ነው አንዱ ትልቁ ችግሯ። ግን አንቺ ግን አለ ጌታ ሲያት አሜን የሆነው እውነተኛው ምስክር እንዲህ ይላል ስለ አንቺ ይላል በራእይ ምዕራፍ 3 ላይ ከቁጥር 14 ጀምረን ስናነብና ስለ ላውዶቂያ ሲናገር ምንድነው? ራቁትሽን ነሽ፣ ጎስቋላ ነሽ፣ ድሃ ነሽ፣ ራቁትሽን ነሽ፣ ከዚያም ደግሞ እውር ነሽ፣ ከኔ ግዢ ይላል። ስለዚህ ምንድነው የሚያድነው? ስም አይደለም የሚያድነው ያ የተቀበልነው እግዚአብሔር ጸጋ፣ እግዚአብሔር መንፈስ በውስጣችን የሚኖረው። ሮሜ ምዕራፍ 8 ላይ በጣም ወደው የጳውሎስ አባባል ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ስለሚኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጣል ይላል። ትራንስፎርም ያደርጋችኋል ማለት ነው። ይህ በጉልበት ወይም በቀረርቶ የሚሆን አይደለም። ለመናገር በእግዚአብሔር መንፈስ ነው የሚሆነው። እግዚአብሔር መንፈስ ደግሞ ወደ እውነት ሁሉ ይመራችኋል ይላልና በኤፌሶን ውስጥም እንደዛው ይላል። ጊዜያችንን ላለመጨረስ ብዬ እዚሁ ጋር አቆማለሁ። እንግዲህ የዝሙታ ቁጣ ወይን ጠጅ የሚለው ምንን ለማመልከት ነው? ምንድን ነው? ዝሙት አለ፣ እንደገና ወይን ጠጅ አለ። ሁለት ነገሮችን ያመላክታልና ምንድን ነው እነዚህ? ምን ማለት ናቸው እነዚህ ነገሮች? አጠጣች ሲባል ደግሞ እንዴት ነው የሚለውን ሐሳብ የተወሰኑ ሐሳቦችን ብትሰጡን ፓስተር ከርሶ ብጀምር። አመሰግናለሁ። እንግዲህ የዝሙቷን ወይን ጠጅ ቁጣ ወይን ጠጅ አጠጣች ነው የሚለውና ዝሙት የሚለውን ሐሳብ ምንድን ነው ከሚለው ለመነሳት ያህል እንግዲህ ዝሙት እንደምናውቀው ከጋብቻ ውጭ የሚደረግ ግንኙነት ነው እና ይህቺ ባቢሎን ከእግዚአብሔር ጋር ሊኖራት የሚገባ ግንኙነት አለ። ከዛ ግንኙነት ውጪ ግን የምትፈጥራቸው ግንኙነቶች አሉ። ከነዛ ግንኙነቶች አንዱ መካከል ይሄ ከመንግስታት ጋር የሚደረግ ግንኙነት ነው እና ያ ግንኙነት ሊኖራት የሚገባውን ነገር ለእግዚአብሔር ሊኖራት የሚገባውን ነገር ያጠፋባታል እና ምክንያቱም የመንግስታትን ነገር ማስፈጸምም ይኖራል በመካከል እና እሱ ነው እና
ያጠጣችሁ ደግሞ ወይን ጠጅን በተመለከተ ከመጽሐፍ ቅዱስ ሐሳብ ጋር የሚቃረን የስህተት አስተምሮ ነው። እነዛን ነው ለሰዎች የምታጠጣው። እነዚህ አስተምሮች እንደ ምሳሌ አንዱን ብቻ በጠቀስ ፓስተሮች ሊያነሱት ይችላሉ። ለምሳሌ መጽሐፍ ቅዱስ ትክክለኛ አስተምሮ ምን ይላል? ያመነ የተጠመቀ ይድናል ይላል። የመጽሐፍ ቅዱስ አስተምሮ ትክክለኛው ማለት ነው። ስለዚህ ሰው ከመጠመቁ በፊት ማመን አለበት ነው የሚለው። ምክንያቱም ያመነ የተጠመቀ ስለሚል ማለት ነው። ባቢሎን ግን ያመነ የተጠመቀ የሚለውን ሐሳብ በመተው ተጠምቆ ወደ ማመን ትወስደዋለች። በልጅነቱ ይጠመቃል፣ ከዛ በኋላ ያምናል። ይሄ ከመጽሐፍ ቅዱስ ተቃራኒ ተገላበጠ ማለት ነው። ስለዚህ ይሄ ትክክለኛ አስተምሮ አለ። መጽሐፍ ቅዱስ የሚናገረው ሰው በክርስቶስ ኢየሱስ ያምናል፣ ካመነ በኋላ ይጠመቃል ነው። የእምነቱ መግለጫ የሚሆን ነገር ያሳያል፣ ይጠመቃል። ይሄ ነው። እንግዲህ ሌሎች የስህተት አስተምሮችም አሉ። እነዚህን አስተምሮች ነው የወይን ጠጅ ብሎ የሚጠራቸው። የተቀላቀለ ነገር ማለት ነው። ቀላቅላ ለሰዎች ታስተምራቸዋለች እና ሲናገር ደግሞ አጠጣቻቸው ነው የሚለው መጽሐፍ ቅዱስ ሲናገር። ይሄ እያስገደዱ ማስተማርም ጭምር አለበት ማለት ነው። ባቢሎን ያንን ነው ስታደርግ የነበረውም የምታደርገውን በብዛት ያንን ነው። ሰዎች የተገደዱ እንዲወስዱት መጽሐፍ ቅዱስን እንዳያነቡ እንዳያጠኑ ተደርገው ግን ባቢሎን የሰው ስርዓት ወግ ያመጣቻቸውን ከመጽሐፍ ቅዱስ ጋር የተቀላቀሉትን እነዚያን እንዲወስዷቸው እንዲጠጧቸው ታስገደድ ነበር። እንዲቀበሉ ታደርጋቸው ነበር በማስገደድ ማለት ነው። ይህን ተቀበሉት ትል ነበር። ስለዚህ ሰዎች በዚህ ምክንያት ይቀበሉ ነበር። እነዛን የሐሰት አስተምሮች ይቀበሉ ነበር። ወደው አይደለም። ያልተቀበሉ ሲቸገሩ ነበር፣ ሲሰደዱ ነበር፣ ሲገደሉ ነበር እና እስከ 50 ሚሊዮን የሚጠጉ ክርስቲያኖች ሁሉ የተገደሉበት ሁኔታ ምክንያቱ ይሄ ነው። አልቀበልም በማለታቸው የግድ መቀበል አለባችሁ ስለተባለ ነው እና ፎርስፉል የሆነ ነገር እንደሆነ እንመለከታለን። ስለዚህ ባቢሎን አጠጣቻቸው የሚለው ይህንንም ፎርስፉሊ ሰዎች እንዲቀበሉት ማድረጓንም ያሳያል። ስለዚህ አንደኛ ስህተትና እውነትና ስህተትን ቀላቅላለች። ሁለተኛ ደግሞ ግዳጅንም ሁሉ ትጠቀማለች ማለት ነው። ፓስተር የሚጨምር እንግዲህ እውነትንና ሐሰትን ትቀላቅላለች ስንል ለምሳሌ መጠመቅ የመጽሐፍ ቅዱስ አስተምሮ መጠመቅ አስፈላጊ ነው። አንድ ሰው ያመነ የተጠመቀ ይላል እና ጥምቀት አስፈላጊ ይድናል። ስለዚህ አስፈላጊ ነገር ነው። ከድነታችን ጋር ሊያያዝ የሚያያዝ ነገር ነው። ስለዚህ በጣም አስፈላጊ ነገር ነው እና ይህንን አጉልታ ትሰብካለች። አስፈላጊ ነው። ጥምቀት በጣም አስፈላጊ ነው። ከድነታችንን ጉዳይ የሚነካ ነው። ይሄ ትክክል ነገር ሆኖ ሳለ አሁን ፓስተር እንዳነሳው ግን እዛ ጋር ምን ይመጣል? የተሳሳተ ነገር አብሮ ይቀላቀላል። ያመነ የተጠመቀ ሌላም አለ። ስለ ጥምቀት ካነሳ ጳውሎስ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እኛ የተጠመቅን በማን ምሳሌ ተጠመቅን ነው የሚለው? በክርስቶስ በሞቱ ምሳሌ። ጥምቀት ራሱ ስርዓቱ ሞዱ ቢደረግበት ስርዓት ራሱ እሱም ደግሞ መጽሐፍ ቅዱሳዊ አይደለም። ጳውሎስ ጥምቀት መደረግ ያለበት የሚለው በምንድን ነው? በሞቱ ምሳሌ፣ በክርስቶስ በሞቱና በትንሣኤው ምሳሌ። ጥምቀት የክርስቶስን ሞትና ትንሣኤ የሚያሳይ መሆን አለበት። ግን የክርስቶስን ሞትና ትንሣኤ የማያሳዩ ጥምቀቶች አሉ። በጣም ብዙ ጥምቀቶች። ለምሳሌ መርጨት ወይም ማፍሰስ፣ እሱ የክርስቶስን ሞትና ትንሣኤ እንዴት ነው የሚያሳይ? እንዴት ነው የሚገልጸው? ምንም አይገልጽም። ስለዚህ ትክክለኛ የመጽሐፍ ቅዱስ ጥምቀት ምንድን ነው? በጥልቅ የሚደረግ ጥምቀት ይሄ ነው። ቅድም ስንል 7ኛው ቀን የእግዚአብሔር የአምላክህ ሰንበት ነው ይላል። ሰንበትን ማክበር በጣም አስፈላጊ ነው ብላ ባቢሎን ታስተምራለች። ትክክል ነው። ነገር ግን ምንድን ነው የሚለው? ገና ኃጢአት የሚባል ሳይገባ የኃጢአት ጉዳይ ሳይታሰብ እግዚአብሔር ምን አለ? 7ኛው ቀን ምን አድርገው? ባረከው፣ ቀደሰው። ባረከው ማለት በረከትን በሱ ውስጥ አስቀመጠ ነው። ቀደሰው ማለት ከሌሎቹ ቀን ምን አደረገው? ለየው ነው። 7ኛው ቀን ከሌሎቹ ቀን ያው ቀን ነው
ቀንን የሚያከብር ለጌታ ብሎ ያከብራል ይላል መጽሐፍ ቅዱስ። ቀን አይደለም መጽሐፍ ቅዱስ የሚለው ቀደሰው ማለት ከሌሎቹ የተለየ ያደረገው። ምንድነው የተለየ የሚያደርገው? እነኛኞቹ የሥራ ቀኖች ናቸው። በዚያ ቀን እግዚአብሔር የሰማይና የምድር ፈጣሪ እግዚአብሔር ራሱ አልሰራም፣ አርፎ ነው የዋለው። ያንን የሰጠው በሕጉም ውስጥ ደግሞ ተካተተ። ሰባተኛው ቀን ግን የእግዚአብሔር የአምላክ ሰንበት ነው። የእግዚአብሔር አምላክ ሰማይ ምድር ፈጣሪ መሆኑን የያዘ ሕግ ነው። አሁን ያ ምን ሆነ? ተቀየረ። ሲቀየር የሚያሰክር ነው ይላል አይደለ? ማስከር ሰው ሲሰክር ምንድነው የሚሆነው? ራሱን ይስታል። ትክክለኛውን ነገር ዲሰርን ለማድረግ አይችልም። አሁን እንደዛ ነው። ዲሰርን ለማድረግ የሚያስችል ነገር በጣም በቃ የሚያታልል ነገር ይመጣል። ምንድነው? እኛ ክርስቲያኖች ነን፣ የክርስቶስ ተከታዮች ነንና ስለዚህ የክርስቶስ የተነሳበትን ቀን መልካም አይመስልም? ይሄ ጥሩ ይመስላል። ግን ነው ወይ መጽሐፍ ቅዱስ እንደሱ ነው ወይ የሚለው? ክርስቶስ ከደቀ መዛሙርቱ ጋር 40 ቀን ነበረ። እንደዛ ብሏቸዋል ማለት የሚገባው ከሆነ ክርስቶስ ነበር ማለት የነበረበት። ምንም አላለም። የለውጠው ነገር የለም። እና እንደዚህ ነው በደንብ ሰው ሊለየው እንዳይችል ሆኖ ተቀላቅሏል። በዚህ አይነት ምክንያት አንዲት ነገር ሊጨምር ምንድነው? አሕዛብን ሁሉ ነው የሚለው። አሕዛብን ሲል ዓለም አቀፋዊ ነው አይደለ? ዓለም አቀፋዊ ነው ይሄ ነው። እና አሁን እንግዲህ ቅድም ፓስተር ተስፋ ያነሳው የዝሙቷን ቁጣ ነው የሚለው። ቁጣ አለበት። ቁጣ ማለት በኃይል በቅርብ ጊዜ ይሄ አስገዳጅ ሆኖ የሚወጣበት ሁኔታ ይፈጠራል። መጽሐፍ ቅዱስ ትንቢት እሱም እየነገረን ነው ያለው እና የሚወጣበት ጊዜ አለውና ዓለም በሙሉ በደንብ አድርጎ ይሄንን ማወቅ አለበት። በደንብ መመርመር መቻል አለበት። አለበለዚያ መታለል ይመጣል። በጣም ግሩም ነው። የሚያስገርም ብዙ ነገር ነው ያለው። ፓስተርም ትጨምረዋለህ? ያ አጠር አድርጌ የምጨምረው ይኖረኛል። ምንድነው ስለ ዝሙት የተባለው የመጽሐፍ ቅዱሳዊ ትርጉሙን ትንሽ ለመጨመር ፈልጌ ነው እንጂ ጥሩ አብራርተዋል ፓስተሮቻችን። እግዚአብሔር ምን ብለዋል? ሆሴዕ ምዕራፍ 1 ሄደን ስንመለከት ቁጥር 2 ላይ እግዚአብሔር በሆሴዕ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችንም ለራስ ውሰድ አለው ይላል። ምድሪቱ ምን አድርጋለች አለ? በቃ በምንዝርና ተሞልታለች። ምን ማለት ነው? አመንዝረች ሲባል ምን ማለት ነው? እዚህ ጋር እግዚአብሔር እንደዛ ሲል ብለን ስናይ እግዚአብሔርን ትቶ ሌላ ማምለክ ጀመሩ። እግዚአብሔር እስራኤል እኔ ባልሽ ነኝ ይላል። ጳውሎስ ኤፌሶን ምዕራፍ 5 ላይ ለክርስቶስ በቃ ገላትያም ላይ እንደ ሙሽራ ለሱ ተዘጋጅታችሁ የተቀረጻችሁ ንጽሕት ድንግል ሆናችሁ ይላል። ስለ እግዚአብሔር ቤተክርስቲያን ሲናገር ማለት ነው፣ ስለ ቅዱሳን ሲናገር። ዝሙት ግን በተጻራሪው ከእግዚአብሔር ሐሳብ ውጭ የሆነ አምልኮ ውስጥ መግባት፣ ከእግዚአብሔር ሐሳብ ውጭ የሆነ አሰራር ውስጥ አኗኗር ውስጥ መግባት ነው። እስራኤላውያን ቲፒካሊ አመነዘሩ ሲል ጣዖትን አመለኩ ማለት ነው። ቲፒካሊ ጣዖትን ያመልኩ ነበር እስራኤላውያን ከእግዚአብሔር ሲለዩ። ኤርምያስ ውስጥም ይሄ ነገር በደንብ ተብላልቶ እናገኛለንና እግዚአብሔር ከዳተኛይቱ እስራኤል ሆይ ይላል፣ ያመነዘርሽ እስራኤል ሆይ ይላል። ኤርምያስ ምዕራፍ 1 ላይም ሄደን ብንመለከት ምዕራፍ 3 ላይም ብንመለከት እና ዝሙት የሚለው የእግዚአብሔር ሕዝብ ከእግዚአብሔር ተለይቶ ጣዖትን ሲያመልክ ነው። አንዱ ባቢሎን ወደ ቤተክርስቲያን ያመጣችው የሐሰት ትምህርት እነሱ ካሉት በተጨማሪ መጽሐፍ ቅዱስ ክርስቶስ ኢየሱስ ያማልድልናል ብሎ ይናገራል። በሰማይ እርሱ ሊቀ ካህናችን ነው፣ ከአብ ጋር ያስታርቀናል ይላል። ባቢሎን ደግሞ ምን ብላ አመጣች? አይ ቅዱሳን ናቸው፣ የሞቱ ሰማዕታት ናቸው የሚያማልዱን ብላ አመጣች።
ወይም ደግሞ ሌላ ሰው ነው የሚያማልደን። ለምሳሌ ጌታችን ኢየሱስ ክርስቶስ እናት ነች የምታማልደን የሚለውን ትምህርት አመጣች። መላእክትም ያማልዱልናል፣ ጌታን ይለምኑልናል። ወደ እነሱ መለመን ተጀመረ ማለት ነው። ይሄ እውነት ለመናገር በእግዚአብሔር ቃል በትክክል ተመርምሮ ከታየ ሰይጣን አስመስሎ ከኋላ ሆኖ እያደረገ ያለ ነገር ሁሉ ጊዜ ከጣዖት በኋላ ምንድን ነው ያለው? ጣዖታት አጋንንት ናቸው ይላል ጳውሎስ አይደለም? አጋንንት ናቸው ይላል። አጋንንት ናቸው የሚመለኩት በዛ ውስጥ ነው። ያ የሰሩት ህንፃ ወይም ደግሞ የሰሩት ምንድነው ምስል እሱ እንትን ኖሮ አይደለም፣ እሱ አይደለም። አጋንንት ከዛ ጀርባ ሆኖ ይመለካል። አሁንም ያንኑ ነው የሚያደርገው። ዝሙት አንዱ ይሄ ነው። የእግዚአብሔርን ሕግ መተላለፉ እንዳለ ሆኖ ደግሞም እግዚአብሔር አምላክ ሌላ አማልክት አይኖሩህ በፊቴ ይላል አይደል? ስዕልና ምሳሌን አታድርግ ይላል አይደል? 10ቱ ትእዛዛት ላይ ሁለተኛው ትእዛዝ ደግሞ በላይ በሰማይ ካለው በታች በምድር ካለው በውሃ ውስጥ ካለው ከምድር በታች ካለው በምንም ነገር ስዕልና ምሳሌ አድርጋ አታምልክ ይላል። በላይ በሰማይ ያለው ብዙ ነገሮች አሉ። ኦኬ፣ ከዋክብት አሉ፣ ፀሐይ አለች። እነሱን አታምልክ። ያ ብቻ መላእክትም በሰማይ ናቸው፣ እነሱን አታምልክም። በምድር ላይ ያሉ ደግሞ የተለያዩ ነገሮች ነው ያሉ፣ አታምልካቸው፣ አትስገድላቸው ብሎ እግዚአብሔር ያለውን ማመት ኦኬ። ግን ስም ይወጣለታል፣ ስም ይለወጥለታል። ከዚህ የበለጠ ወንጌልን የሚበርዝ የዝሙት አስተምሮ የለም። ባቢሎን እንግዲህ ይህንን ምን ታደርጋለች? ታጠጣለች። ያንን እምቢ ካልሽ ጠላት ነሽ፣ የቤተ ክርስቲያን ጠላት ትሰደጃለሽ። በኋላም ደግሞ የሀገርም ጠላት፣ ቅድም እንደተባለው መጨረሻ ላይ የዓለም ብልጽግና ጠላት፣ የሰላም ጠላት፣ የመቻቻል ጠላት ሁሉ ልትባል ትችላለች። ምክንያቱም ያንን የባቢሎንን አስተምሮ ካልተቀበልሽ በቃ ጠላት ነው እና በመጨረሻ በቃ የሚችለውን ሁሉ በዛ ብቻ አይደለም እናያለን። ሶስተኛው መልአክ በምናነሳበት ጊዜ ከአውሬው ጋር በመስማማት አንዱ የምታደርገው ባቢሎን ምንድን ነው? በግድ ሰዎች ተአምራዊ ምልክቶችም እየተደረገ ድንቅና ተአምራትን እያደረገ የአውሬው ሰዎች ሁሉ ከእግዚአብሔር እንዲመለሱ ለማድረግ ይጥራል። በዚህ ሁሉ ውስጥ ግን እግዚአብሔር ሕዝብ አለው፣ ቅሬታ ሕዝብ አለው። እግዚአብሔር የተመሰገነ ይሁን። በጣም የሚገርም ነው። እንግዲህ የባቢሎን አስተሳሰብ ከድሮም እንግዲህ በፊቷ ቅድም በባለፈው ጥናታችን እንዳየነው በታሪካዊያ ባቢሎን ላይ የታየው አስተሳሰብ ነው። አሁንም በመንፈሳዊ ላይ እያየን ያለ ነው ማለት ነው። ምክንያቱም ሶስቱ የዳንኤል ጓደኞች እንደምናስታውሰው ለዛ ጣዖት አንሰግድም ባሉ ጊዜ ድርድር ነበር መጀመሪያ የቀረበላቸው አይደል? እንደው መተው ሲከሷቸው እውነት ነው ወይ አለማምለካቸው አምላኬን ብሎ ነበር ናቡከደነጾር የጠየቃቸው እና በድርድር መልክ እንዲሰግዱ ለማድረግ ሞክሮ ነበር። ግን እሱን እምቢ ሲሉ የተከተለው ኃይል ነበር። እንደምናስታውሰው ሄደን አንድ ቁጥር ብቻ እስቲ እናንብብ፣ ብዙ ጊዜ ስለሌለን ምን አለ ይላል። ሲድራቅና አብደናጎም ምን አላቸው ይላል። ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን ይላል። ማነበው በዳንኤል ምዕራፍ 3 ላይ ከቁጥር 14 ጀምሮ ማለት ነው። እና አለመስገዳችሁ እውነት ነውን አላቸው። አሁንም የመለከቱንና የእምቢልታውን የመሰንቆውን የክራሩን በገና ስትሰሙ ብትሰግዱ ጥሩ ነው ይላቸዋል። ከዛም ባትሰግዱ ግን ይላል ቁጥር 15 መጨረሻው ላይ ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ፣ ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላልና መጀመሪያ ድርድር ነበር። ይሄን ምን ታረጉ ጥሩ ነው፣ ካልሆነ ግን ያው እሳቱ ተዘጋጅቷል ብሎ ነበረ በግዳጅ መልክ ያደረገው ማለት ነውና ያው ውሳኔያቸውን እናስታውሳለን። እሱ ለአምላካቸው ታምነው ወደ እሳቱ እንደገቡ እናያለና በዚህም ዘመን ሰይጣን እያደረገ ያለው ያንን ነው። እውነትንና ውሸትን ቀላቅሎ ያመጣል። ተታለን የምንገባ ከሆነ ደስ ይለዋል። ግን ያንን መታለል በማንታለልበት ጊዜ ግን ኃይልን ተጠቅሞ የሱን የቁጣ ወይን ጠጅ እንድንጠጣ የተለያዩ መንገዶችን ይጠቀማል። ያ በመዝሙር ሊሆን ይችላል፣
ወይ በትምህርት ሊሆን ይችላል እነዛን የተቀላቀሉትን እውነቶች እንድንቀበል እውነትና ውሸት እንድንቀበል የሚያደርገውና ግን ዛሬም ትልቁ መልእክት ምንድነው? እግዚአብሔር እንድንቆም ልክ እንደነ ዳንኤል ጓደኞች ማለት ነው እውነትን ብቻ የጠራውን ብቻ እንድንቀበል ያን በማድረጋችን ብዙ ዋጋ ልንከፍል እንችላለን። ያንን የተቀላቀለ አንጠጣም ብለን ስንቃወም ማለት ነውና ግን ከነ ዳንኤል ጋር የነበረ አምላክ ከዳንኤል ጓደኞች ጋር የነበረ አምላክ ዛሬም ከኛ ጋር ይሆናል ማለት ነው። በመናልፍበት መንገድ ከነሱ ጋር በሰዓት ውስጥ አብሮ እንደገባ ከኛም ጋር በመንገባበት አብሮ ይገባልና ዛሬ ለመወሰን መፍራት የለብንም ማለት ነው። ይሄንንም ደግሞ የምናውቅ ወገኖች ይሄንን ላላወቁ ወገኖች እያስተማርን ይሄ የመንግስት ወንጌል በማቴዎስ ምዕራፍ 24 ላይ እንደተናገረው ይሄ መንግስት ወንጌል ይሰበካል የዛን ጊዜ ነው መጨረሻው ይመጣል እያለ እየነገረን ያለውና መጨረሻው እንዲመጣ ከፈለግን የክርስቶስ መምጣት እኛን እየጠበቀ እንደሆነ ካወቅን ይሄን ወንጌል ጥርት አድርገን ለሰዎች እናገር ይገባል ማለት ነው። እኛ ልናስተውል የተረዳነውን ደግሞ ለሰዎች ልናካፍል ይገባልና እግዚአብሔር ማድረግ እንድንችል ሁላችንም ይርዳን። እዚህ በውይይት አብራችሁን የነበራችሁትን ሁሉ እግዚአብሔር ይባርካችሁ። በቴክኒክም እንዲሁ አብራችሁ የነበራችሁ እግዚአብሔር ይባርካችሁ። የዛሬው ውይይታችንን በዚህ መልክ እንጨርሳለን። ጸሎት አድርገን እንጨርሳለን። ከወንድማችን ፓስተር ዶክተር አይጠገብ ጋር ጸሎት አድርገን እንጨርስ። ታላቅና የተከበርክ ጌታ ሁል ጊዜ ከኛ ጋር ስላለህ እውነቱን እንድናውቅ በመንፈስ ቅዱስ ስለምትረዳ እናመሰግናለን። ይሄንን መልእክት የሚሰሙ ሁሉ መጽሐፍ ቅዱስን በደንብ አድርገው እንዲመረምሩና ምስጢሩን እንዲያውቁ እንዲረዳቸው እንጸልያለን። ቃልህን ስናጠና ወደ እውነት ሁሉ መንፈስ ቅዱስ ይመራናል። ቃልህን የማናጠና ከሆነ ግን መንፈስ ቅዱስ ምንም ሊያደርገን አይችልም። ስለዚህ ይህንን እንድንረዳ በየዕለቱ ቃልህን የምናጠናበት ጊዜ እንዲኖረን፣ በየዕለቱ ጸሎት የምናደርግበት ጊዜ እንዲኖረን በእውቀት እንድታሳድገን ፈቃድ ይሁን። በኢየሱስ በልጅህ ስም አሜን።